ነገር ሰጠሁት ማለት ነው። መድኃኒዓለምን በ30 ደቂቃ ውስጥ ነው ያስመለሰው። በይ እንኳን ደስ ያለሽ ትይለኝ ማለት ይመለሳል ማለት ነው አልኩኝ። ይመለሳል ማለት ነው ትለው ሳቀብኝ እና ከዛ አዎ ይመለሳል በትክክል ሲለኝ አላመንኩም። መድኃኒዓለምን አላመንኩም። ከዛ እንዴት በቃ እና 30 ደቂቃ ባለሞላው ውስጥ ዩቲዩብ ቻናሌን አስመለሰልኝ። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ ለኔ በጣም ትልቅ ደስታ ነው። ከ6 ወር ወይም 9 ወር በፊት የተዘጋው የዩቲዩብ ቻናሌ ተመልሶልኛል እና የተመለሰልኝም ትናንትና ነው። በጣም ደስ ብሎኛል። በጣም ደስ ብሏችኋል? በዚህ የገዛኋትን ኬክ ሸራርፋ ነው እንደዚህ የሆነችው እና ውድ የዩቲዩብ ቤተሰቦቼ ዩቲዩብ ቻናሌ 17600 ሰብስክራይብ የነበረው ዩቲዩብ ቻናሌ ከዚህ በፊት እንደተዘጋ ታውቃላችሁና በጣም ስትረስ ላይ ነበርኩኝ። በጣም ትናደር ታለቅስ ተስፋ ቆርጬ ነበርና ሁለተኛ ዩቲዩብ ቻናል የከፈትኩት አሁን ሁለተኛ ዩቲዩብ ቻናል ከፍቼ ሞኔታይዝ አድርጌ አድሰንሱን ታስተካክል የሆነ ልጅ አድሰንሱን ያስተካከለልኝ ልጅ በነገራችን ላይ በፊት ሌላ ሰው ነበር የጀመረው ሰውዬ ሊጨርስልኝ እንትና ቢዚ ስለሆነ አሁን ለሆነ ልጅ ሰጥቼው አድሰንሱን እንዲያስተካክልልኝ ፓስፖርቴ እንዲያስገባልኝ እንዲሁም እንትን ንግድ ባንክ አካውንቴን ሁሉንም ነገር እንዲያስተካክልልኝ የሰጠሁት ልጅ በጣም በሚገርም ሁኔታ ፒን ኮዱን በ20 ቀን ውስጥ ምናምን ነው ያስመጣልኝ በራሱ ማለት ነው። በጣም አመሰግናለሁ። በጣም እግዚአብሔር ይስጠው። እንደተማላ ደግሞ የበፊቱ የተዘጋው ቻናሌ ኢሜይልም ሁሉም ነገር ስለነበረኝ እሺ ይሄኛውን ቻናሌን ሞክርልኝ ይመለሳል ወይ ምናምን ብዬ ኢሜይሉን ሁሉንም ነገር ሰጠሁት ማለት ነው። መድኃኒዓለምን በ30 ደቂቃ ውስጥ ነው ያስመለሰው። እሺ ቆይ እንበላለን። እሺ ቆይ ለጋይስ ለቤተሰቦቻችን እናውራና የተፈጠረውን ነገር እንበላለን። የተፈጠረውን እንገራቸውና እንበላለን። እና ዮሐንስ የተፈጠረውን እንገራቸው መጀመሪያ። እና ውድ የዩቲዩብ ቤተሰቦቼ ኢሜይልንም እንትኔንም ሰጥቼው 30 ደቂቃ አልሞላበትም። መድኃኒዓለምን ነው የምላችሁ። በጣም ተስፋ የቆረጥኩበት የነበረው በጣም ተናድጄበት የነበረው ዩቲዩብ ቻናሌ እንግዲህ 17600 ሰብስክራይብ ያለው ዩቲዩብ ቻናሌ ትናንትና ተመልሶልኛል። በጣም ደስ ብሎኛል። መድኃኒዓለም በጣም ነው ደስ ያለኝ። ይሄንን አሁን ያስተካከለልኝን ልጅ አካውንቱን ታታች ሜንሽ በቃ ቆይ እንብላና ላውራችሁ አይሻልም? እሺ ኬኩ በዝም ያው ስንት ቦታ ነው የተቆረሰው? ልጅ ይዞ ኬክ ቆረሰ አይደለም? በቃ ሊቆረስ ነው። ኦኬ በስማም ያው ኦልሬዲ እኮ 3 ቦታ ቆርተሽዋል። በዚህ ቢላው የማያስፈልገው ትንሽ ነው ብዬ ነው። ባይ ጋድ እኔ በሙሉ ቆርሼ እንትን ልል ነበረ በዚህ ስላላስቻላት እስማ ይፋፍታ ማሰው ማን አስመለሰልኝ ወይስ እንዴት ተመለሰ የሚለው ነው የምነግራችሁ። በመጀመሪያ ይሄ ለእናንተ ነው። ያዙ ጉራሱ እና ጓደኛዬ ለምን አያስተካክልልሽም እኮ በጣም ታማኝ ነው ልጁ፣ በጣም መልካም ልጅ ነው ትተለኝ። ችግር የለውም በቃ እኔ አንቺ ስላለሽ በአንቺ ማከል ምን የሚፈጠር ነገር የለም ብያት በእምነት ሰጠሁት። ዩቲዩብ ቻናሉን በአንድ ቀን አስተካከለውና ለዩቲዩብ ካምፓኒዎች እንትን እንዲልኩልኝ እንትን አለ ጻፈላቸው።
ከዛም ፖስታ ቁጥር በራሱ አረገልኝና ፒን ኮዱን በሱ ፖስታ ቁጥር እንዲመጣ አደረገልኝ። 20 ቀን ባልሞላው ውስጥ ነው የመጣልኝ። በጣም ፈጣን ነው የመጣልኝ። ወርም ከዛ በላይ ሊፈጃል አለ። እኔ ግን እግዚአብሔር ይመስገን እንደ ድል ሆኖ ነው መሰለኝ በ20 ቀን ውስጥ ነው የመጣልኝና ስናት ጠዋት ላይ መጥቶልኝ አስተካክሎት ሁሉንም ነገር አስተካክሎት በቃ ከዚህ በኋላ የዩቲዩብ ካምፓኒ ተሰራሽና አንቺ ተጠነቀሽ በየወሩ በቃ ደሞዝሽ እንዲከፍልሽ ሁሉ ነገር አስተካክያለሻለሁ አለኝ። በጣም ደስ ብሎኝ ነበር እናትና ከዚህ በኋላ ጠንክሬ እሰራለሁኝና በዛ ልጆቼን እንዳሳድግ እንትን እላለሁ እሰራለሁ ብዬ በጣም ደስ ብሎኝ እዚህ እንዳጋጣሚ የበፊቱ ዩቲዩብ ቻናሌ ከተመለሰ ካልተመለሰም ያው ተስፋ ስለቆረጥኩኝ ኦልሬዲ ችግር የለውምና ሞክረው ብዬ ሎጋውት አላልኩትም ነበረ። ያው እንደተዘጋ ተዘግቶ ቁጭ ነበርና ያለው ስክሪንሻት አደረኩለትና ኢሜሉን ሁሉም አንድ ላይ አድርጌ ላኩለት። ከተዘጋ 9 እና 8 ወር ይሆናል። ይሄን ያህል ጊዜ ኦልሬዲ ተስፋ ቆርጬ ትቼው ነበረ እና በዛ በሰጠሁት ኢሜል መሰረት እንዴት ይጻጻፋቸው ዩቲዩብ ቻናሉን ባንድ ነው የለቀቁልኝ እና ወደው ማስመለጠው ማለት ነው። በጭራሽ መድኃኒዓለምን አላመንኩም። ይሄ ዩቲዩብ ቻናሌ ይመልሳል የሚለው በጭራሽ አላመንኩም። ታምር ነው የሆነብኝ። በ8 ወር ቆይታ በኋላ ዩቲዩብ ቻናል ይመለሳል ብላችሁ ታስባላችሁ? የማይታሰብ ነው። እግዚአብሔርን ለኔ ታምር ነው የሆነብኝና ልጁ ሲጽፍልኝ ቴሌግራም ላይ እኔ እንትን በቃ ሞክረው ብዬው ሰጥቼዋለሁ። 50 ሆኜ በቃ እንዳትጓጊ ያለኝ አይ ችግር የለውም ሌላ ዩቲዩብ ቻናል ስላለኝ እኔ ኦልሬዲ ያኛው እኮ ተስፋ ቆርጬ ትቼዋለሁ ብዬ እንትኑን ሰጥቼው ብቻ ዝም ብዬ እንጀራ እየጋገርኩ ነበርና ተጽፍልኝ እንትን ላይ እንኳን ደስ ያለሽ ሲለኝ ማለት ይመለሳል ማለት ነው አልኩኝ። ይመለሳል ማለት ነው ስለው ሳቀብኝና በዛ አዎ ይመለሳል በትክክል ሲለኝ አላመንኩም። መድኃኒዓለምን አላመንኩም። በዛ እንዴት በቃ ጥያቄ ነው ይሄ የፈጠረብኝና ቶሎ ብዬ እንዴ ይሄ ነገር ምንድነው ብዬ ዩቲዩብ ላይ ገባሁና ያኛውን ዩቲዩብን ሎጋውት ብዬ በዚህኛው ዩቲዩብ ገባሁ። ከዛ ተመልሷል ቻናሉ። መድኃኒዓለም ወይኔ ቅዱስ ሚካኤል ሆይ ትወደኛለህ። እኔ እንጃ ምንድነው የምላችሁ ብቻ ያኛው ዩቲዩብ ቻናሌ በጣም አክቲቭ ነበር። በ3 ወር ውስጥ 17600 ሰብስክራይብ ደርሼ $100 ቆጥሮልኝ ነበረ። ለአንድ ወር ምናምን ጠብቄው ነበረ ምንም ተስፋ የለውም ብሎ በቃ ኦልሬዲ ተስፋ የለውም ብዬ ነበረ ይሄኛው ዩቲዩብ ቻናሌ የከፈትኩት ሁለተኛውን እና 30 ደቂቃ ባለሞላው ውስጥ ዩቲዩብ ቻናሌን አስመለሰልኝ። ዩቲዩብ ቻናል የተሰረቀባችሁ እንዲሁም አድሰንስ አልስተካከል ያላችሁ በቃ ምንም ስለ ዩቲዩብ ቻናል በዩቲዩብ ቻናል ዙሪያ ላይ የተያዘ ነገሮችን ማወቅ የምትፈልጉ ልጆች ታች አስቀምጥላችኋለሁ የልጁን የዩቲዩብ ሊንኩን እየገባችሁ ሁላችሁም በእናታችሁ እየገባችሁ በኔ ስም ሰብስክራይብ አድርጉት። እንደገና ደግሞ ዩቲዩብ ቻናላችሁን ማስተካከል የምትፈልጉ ሰዎች በታማኝነት ልጁ እኔ እንግዲህ በጭራሽ ይመለሳል ያላልኩትን ቻናል መልሶልኛል። ያኛ አሁን የከፈቱንም ቻናላችን አስተካክሎልኛል። ኦልሬዲ ባለ ሁለት ቻናል አድርጎኛልና ሁላችሁም እየገባችሁ ሰብስክራይብ አድርጉት። በእግዚአብሔር ሰብስክራይብ አድርጉልኝ ይሄን ልጅ ያው ሊንኩን አስቀምጥላችኋለሁ ታች እና ዛሬ በጣም ነው ደስ ያለኝ እግዚአብሔር ይመስገን። የዩቲዩብ ቤተሰቦቼ እንግዲህ የዛሬው ደስታዬ ይሄንን መስል ነበር። አሁን አዲሱን እንግዲህ ተዘግቶ የነበረው ቻናሌ በጣም ስለተቀዛቀዘ እና ቪው በጣም ዜሮ ስለገባ ሁላችሁም ቪዲዮውን እስከ መጨረሻ ያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። እኔ ዛሬ በጣም ደስ ብሎኛል። ደስታዬ ደስታችሁ እንደሚሆን ምንም ጥርጥር የለውም። በያላችሁበት ሁላችሁም በጸሎት የምታግዙኝ በሁሉም ነገር አይዞሽ የምትሉኝ
ሁላችሁንም እግዚአብሔር ያክብርልኝ። በጣም ወዳችኋለሁ። ኑሩልኝ፣ ሁላችሁም የኢትዮጵያ ህዝቦች ኑሩልኝ። እና እንግዲህ የቀደመው የተዘጋው ቻናሌ ተመልሷል። ቻናሌ የተዘጋባችሁ እንዲሁም ቻናል አልስተካከል ብሎ ያስቸገራችሁ ሰዎች እንዳልኳችሁ ታች ያስቀመጥኩትን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ለሰውየው እየተደዋወላችሁ ምናምን ማስተካከል ትችላላችሁ። ስልኩንም ተፈለጋችሁ አስቀምጥላችኋለሁ። እኔ ግን በጣም ደስ ብሎኛል። ወዳችኋለሁ። ባይ